አዲስ አበባ ከተማ አስተዳደር ግዥና ንብረት ማስወገድ አገልግሎት ከባለ ድርሻ አካላት ጋር ባዘጋጀው የግንዛቤ ማስጨበጫ መርሃ ግብር ላይ የአገልግሎቱ ስራ አስኪያጅ አቶ መንግስቱ አጥናፉ በተያዘው በጀት ግማሽ ዓመት በተከናወነ የንብረት ማስወገድ ተግባር ከ159 ሚሊዮን ብር በላይ ለከተማ አስተዳደሩ ገቢ ማድረግ ተችሏል ብለዋል። ንብረት ማስወገድ ላይ እስከ 160 ሚሊዮን ገቢ እናደርጋለን ብለን ነው ያቀድነው። አሁን በደረስንበት ወደ 159 ሚሊዮን ብር በንብረት ማስወገድ ብቻ ገቢ ተደርጓል። እስከዚህኛው ሩብ ዓመት እናስገባለን ብለን አቅደን የነበረው 107 ሚሊዮን ነው። ለዚህ እንዳልኩት ወደ 159 ሚሊዮን በላይ ገቢ ተሰብስቧል። ይሄ ከቅድ አንፃር የተሻለ አፈጻጸም አለው። ባለፉት የለውጥ ዓመታት በተለይም ተቋማት የሚወገዱ ንብረቶቻቸውን በአግባቡ በመለየት እንዲወገድ በማድረግ ረገድ አበረታች ውጤት ተገኝቷል ያሉት የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ ኃላፊ አቶ አብዱል ቃድር ሬድዋን ይህን አጠናክሮ መቀጠል ይገባልም ብለዋል። ከተወሰነ ዓመት በፊት እኔም ግዢ ያለው 1 እና 2 ሚሊዮን ብር ሲሰበሰብ የነበረውን አሁን ከፍ ያለ ሀብት መሰብሰብ ጀምረናል። በተወሰነ ደረጃ አሁን በከተማ ደረጃ ለውጦች እየመጡ ነው። በተለይ አሁን በንብረት ባለስልጣን የለማው ሶፍትዌር የከተማውን ንብረት በአግባቡ እንድናውቅ ትልቅ እድል የፈጠረ ነው። ይሄ ባይዘው በአግባቡ ከተጠቀምንበት ምናልባት ለነገ አቅማችን ጥሩ መነሻ የሚሆን ይመስለኛል። ከአዲስ አበባ ከተማ አስተዳደር ግዥና ንብረት ማስወገድ አገልግሎት ጋር በቅንጅት በመስራት የሚወገዱ ንብረቶቻችንን በአግባቡ በመለየት እያስወገድን ለከተማ አስተዳደሩ ገቢ ከማስገኘት በተጨማሪ የስራ አካባቢን ጽዱ በማድረግ ተጠቃሚ ሆነናል ሲሉ የመርሃ ግብሩ ተሳታፊዎች ተናግረዋል። ዋና ዓላማው ጽዱ ውብ እንዲሆን ግን አሮጌ ንብረቶችም ተወግዶ ተጨማሪም ገቢ ይሆናል ማለት ተመልሶ ለመንግስትም ገቢ እንዲሆን የማድረግ ኃላፊነቱ የጋራችን ስለሆነ እኛ ስር ያሉት ጤና ተቋማትም በቢሮ ደረጃ ያለንም ስራዎችን አቀናይተን ከነሱ ጋር እየተመካከር እየሰራን ያለን ስራዎች ናቸው። እንደኛም ተቋማቶች ደግሞ ሁለቱም ትስስር ፈጥሮ በተለይ እንደዚህ ትልቅ ሚና ያላቸው ተቋማቶች ማስወገድ ከፋይናንስ ጋር ተናቦ እንደሚሄዱ ከንብረትም ጋር በዛ ልክ ተናቦ ይሄዱ ቅድም እንዳየሽው 159 ሚሊዮን ከማስወገድ ነው ያገኘነው። በዚህ ልክም እኛም እንደ ክፍለ ከተማው ያለው ኮራ ሞራሎችን ጨምር በዚህ ላይ ሚና እየተወጡ ያለበት ሁኔታ አለ።